መጽሐፈ ሲራክ ምዕራፍ 20 ለበጎ ነገር ሳይሆን የሚገስጽ ሰው አለ። አዋቂ ሆኖ ሳለም ዝም የሚል ሰው አለ። ነገር ግን ከመንቀፍ መገሰጽ ይሻላል። ስህተቱን የሚያምን ከጥፋት ይድናል። ፍርድን ያደላ ዘንድ የሚወድ ሰው ቆንጆ ልጅን እንደሚመኝ ጃንደረባ ነው። እያወቀ ዝም የሚል ሰው አለ። ንግግር በማብዛትም ራሱን የሚያስጠላ ሰው አለ። የሚመልሰውን አያውቅምና ዝም የሚል ሰው አለ። ጊዜውንም እስኪያገኝ ድረስ ዝም የሚል ሰው አለ። ብልህ ሰውም ጊዜውን እስኪያገኝ ድረስ ዝም ይላል። አላዋቂና ደፋር ሰው ግን እንዳገኘ ይናገራል። ነገርን የሚያበዛ ሰውን ይቆጡታል፣ ራሱንም የሚያኮራ ሰውን ይጠሉታል። ችግሩ የሚያዋርደው ሰው አለ፣ ገንዘብም አግኝቶ የማይበረክትለት ሰው አለ። የማይጠቅምህን የሚሰጥህ ሰው አለ፣ ሰጥቶም እጥፍ አድርጎ የሚቀበልህ ሰው አለ። እየተቸገረ ራሱን የሚያኮራ አለ፣ ራሱን በማዋረዱም የሚከብር አለ። በጥቂት ብዙ የሚገዛ አለ፣ 7 እጥፍ ያደርገውም ዘንድ ይፈልጋል። ብልህ ሰው በቃሉ ራሱን ያስወድዳል፣ አላዋቂዎች ስጦታም ተወዳጅነት የላትም። አላዋቂ ሰው ጥቅምና ተወዳጅነት የሌለውን ገንዘብ ይሰጥሃል። ጥቂት ቢሰጥህም ለልቡ ብዙ የሰጠህ ይመስለዋል። ጥቂት ቢሰጥህ ብዙ እንደሰጠህ ይላገድብሃል። በአንተም ላይ ነገሩን ያበዛል። የሰጠህንም ይናገርብህ ዘንድ በአደባባይ ይዞራል። ዛሬ ቢሰጥህ ነገ ይከፍልሃል። እንዲህ ያለው ሰው የሚያስጠላ ነው። አላዋቂ ሰው ግን ወዳጅ አልፈልግም፣ ምን ይጠቅመኛል? በጎ ነገር ያደረግሁለትን የዋጋን አላገኝምና። እህሌንም የሚመግቡ ሰዎች በእኔ ክፉ ነገር ይናገራሉ። ሁሉም ሁልጊዜም ያሙኛል፣ በእኔም ይስቃሉ ይላል። የማይገባ ንግግር በአንደበትህ አድጦህ ከምትወድቅ በምድር ላይ አድጦህ ብትወድቅ ይሻልሃል። እንዲሁ የክፉ ሰው አወዳደቅ ፈጥኖ ይመጣል። እንዳገኘ የሚናገር ሰው ራሱን ያስነውራል፣ ለቃሉም መወደድ የለውም። በአላዋቂዎች አንደበትም ነገር ይጠላል፣ በጊዜው አይናገረውምና። በአላዋቂ ሰው አንደበት ምሳሌ ይጠላል። በተቸገረ ጊዜ እግዚአብሔርን ወደ መፍራት የሚመለስ ሰው አለ። ሰውነቱን በመልካም ታርፋለች፣ በማፈርም ሰውነቱን የሚያጠፋ አለ። በአላዋቂነቱም ሰውነቱን ያጠፋል፣ በማፈር ሳይሰጠው ለወዳጁ ተስፋ የሚሰጠው አለ። ስለዚህም ነገር በከንቱ ጠላት ይሆነዋል። የሐሰተኛ ሰው ውርደቱ ክፉ ነው፣ የአላዋቂዎች ነገራቸው የተጠላ ነው። ከሐሰተኛ ሌባ ይሻላል፣ ነገር ግን የሁለቱም ፍጻሜያቸው ሞትና ውርደት ነው። ሐሰተኛ ሰው ፈጽሞ ይዋረዳል ያፍራልም። በቃሉ ብልህ የሆነ ሰው ነገሩ ይሰማል። ብልህ ሰው መኳንንቱን ደስ ያሰኛል። ምድርን የሚያርሳት የእህሉን ክምር ያበዛል። መኳንንቱንም የሚያገለግል ራሱን ይጠቅማል። እጅ መንሻና መማለጃ የጠቢባንን ዓይን ያሳውራል። አፋቸውን ይዘጋል፣ ቃላቸውንም ያስለውጣል። የተሰወረ ጥበብ እንደተከበረ ወርቅ ነው። እንግዲህ የሁለቱስ ጥቅማቸው ምንድን ነው? ጥበቡን ከሚሰውር ብልህ ሰው አለማወቁን የሚሰውር አላዋቂ ሰው ይሻላል።